ሰላም ጤና ይስጥልኝ ውድ ተማሪዎቻችን እንዴት ሰነበታችሁ እንዴት አላችሁልን እኔ ሚኪያስ ነኝ የ9ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ ዛሬ ደግሞ ዲስከስ የምናደርገው ዩኒት 1 ላይ ኬሚስትሪ ኤንድ ኢትስ ኢምፖርታንሲ 1.4 ላይ ያለውን some common chemical industry in ኢትዮጵያ በኢትዮጵያ ውስጥ ያሉ የኬሚካል ኮመን የሆኑ የተወሰኑትን ወስደን ኮመን የሆኑ ኬሚካል ኢንዱስትሪዎችን የምናይ ዲስከስ የምናደርግ ይሆናል። ዲስከሽናችን ከመጀመራችን በፊት ግን ዌብሳይታችን ላስተዋውቃችሁ ፈልጋለሁ። ይህ ዌብሳይታችን ብዙ ነገሮችን ይዞ የቀረበ ዌብሳይት ነው። ይሄ ዌብሳይት ላይ 5 በተለያዩ ቋንቋዎች AI አሲስትድ የሆኑ ብዙ ጥያቄዎችን የያዘ ድንቅ ዌብሳይት ነው። ይሄን ዌብሳይት ብትጠቀሙ ብዙ የምታተርፉበት መሆኑን በእርግጠኝነት መናገር እችላለሁ። ሐሳብ አስተያየት አላችሁ ይሄ ይጨመር ይሄ ቀነስ የምትሉት ነገር አለ እኛ ተዘጋጅተን እየጠበቅናችሁ ነው። ስለዚህ የእናንተን ሐሳብና አስተያየታችን የምታገኙበት የምትሰጡበት ደግሞ ቴሌግራም ቻናል አዘጋጅተን እየጠበቅናችሁ ነው። ሉሲ ብሪጅ አካዳሚ ቴሌግራም ቻናላችን ነው። በዛ ሐሳብ አስተያየቶችን ለመቀበል ለማሳደግ ለማስተካከል እናንተን የበለጠ ለማገልገል ተዘጋጅተን እየጠበቅናችሁ ነው። ወደ ዲስከሽናችን እንግባ። ኦኬ ሶሻል some common chemical industry in ኢትዮጵያ በኢትዮጵያ ውስጥ ያሉ ኬሚካል ኢንዱስትሪዎች ምን ናቸው የሚለውን ዲስከስ የምናደርግበት ይሆናል። ኦኬ መጀመሪያ ኬሚካል ኢንዱስትሪ ምንድነው የሚለውን አንደርስታንድ ማድረግ ያስፈልጋል። እሺ ኢንዱስትሪዎች አሉ። ኬሚካል ኢንዱስትሪ ብቻ ሳይሆን ብዙ አይነት ኢንዱስትሪዎች አሉ። ኦኬ the industry is economic activity ነው focused on focus የሚያደርገው ኢንዱስትሪ ምን ላይ ነው? process raw material and manufacturing goods ምን ማድረግ ነው? ኢንዱስትሪዎች የሚሰሩት የሆነን እንትን ምን ያደርጋል? raw material ፕሮሰስ ያደርጋሉ። ፕሮሰስ ካደረጉ በኋላ ምን ያደርጋሉ? አውትፑት ወይም ፕሮዳክት ወይም ጉድስ ማኑፋክቸር ይደረጋል። ለምሳሌ ቆዳን ፕሮሰስ ይደረጋል። ከታረደ ከብቶች የታረደ በሬም ሊሆን ይችላል፣ የበግ ቆዳ ሊሆን ይችላል። ይሰበሰባል። ከተሰበሰበ በኋላ ምን ይደረጋል? ፕሮሰስ ይደረጋል። የማያስፈልገው ጸጉሩ ይነቀላል። ጸጉሩ ከተነቀለ በኋላ ምን ይደረጋል? ፕሮሰስ ይደረጋል። በተለያየ መልኩ ፕሮሰስ ይደረጋል። ውስጡ ያለውን ነገሮች ማያስፈልጉ ነገሮች ከቆዳው ጋር የተያያዙ ነገሮች ከተወገደ በኋላ ምን ይደረጋል? ጫማ፣ ልብስ ይሰራበታል። ስለዚህ መጨረሻ ላይ የሆነ ጉድስ ማኑፋክቸርድ ይደረጋል ማለት ነው። ወይም ጫማ ሊሆን ይችላል ወይ ልብስ ይሆናል ማለት ነው ከቆዳው። ስለዚህ ይሄ ነገር የሚሰራበት ምን እንላለን? ኢንዱስትሪ ይባላል ማለት። ኢንዱስትሪ ምንድነው? ዋነኛ ዓላማው ፕሮሰስ አድርጎ የተለያዩ ሮ ማቴሪያሎችን ፕሮሰስ አድርጎ ምን ማድረግ ነው? የተለያዩ ውጤቶችን ማምረት ነው ማለት ነው። ከቆዳ ከሆነ የተለያዩ ቦርሳዎች ሊሆን ይችላሉ፣ ልብስ ሊሆን ይችላል፣ ጫማ ሊሆን ይችላል። ከዛ ማምረት ይቻላል ማለት ነው። የምግብ ነገር ለምሳሌ ስንዴ ቢሆን ምን ይደረጋል? ፕሮሰስ ተደርጎ ምን ሊሆን ይችላል? መኮሮኒ ሊሰራ ይችላል፣ ፓስታ ሊሰራ ይችላል። የተለያዩ ብስኩቶች ስንዴን የያዙ ብስኩቶችን ሊሰሩ ይችላሉ ማለት። ስለዚህ የኢንዱስትሪ ዋነኛ ዓላማው ፕሮሰስ ሮ ማቴሪያል ፕሮሰስ አድርጎ ጉድስን ፕሮቫይድ ማድረግ ነው ማለት ነው። ኦኬ ኢንዱስትሪ አር ካታጎራይዝድ ባይ ዴር ፕራይመርሊ ቢዝነስ አክቲቪቲ። ካታጎራይዝድ የሚደረጉት አንደኛ የመጀመሪያው ቢዝነስ አክቲቪቲያቸው ምንድነው በሚለው ካታጎራይዝ ይደረጋል። እንደገና ሪቬኒው ሶርስ በሪቬኑ ሶርሳቸውም ካታጎራይዝ ሊደረጉ ይችላሉ። በእነዚህ ሁለት መሰረታዊ ነገሮች ምን ሊደረጉ ይችላሉ? ሊከፈሉ ወይም ካታጎራይዝ ሊደረጉ ይችላሉ። ኦኬ ኢትዮጵያን ገቨርንመንት ሃዝ አክቲቭሊ ኤክስፓንድ ኢንዱስትሪስ። ያው እንዳልኳችሁ የአንድ ሀገር ትልቁ እድገቷ የሚለካው ዋነኛ ነገር የኬሚካል ኢንዱስትሪዎች በትልቅ መልኩ የሚያመርቱ ከሆነ በጣም ትልቅ የሆነ ኢንዱስትሪ ይኖራቸዋል። በጣም ሀያል የመሆን እድላቸውም ሰፋፊ ነው። ለምሳሌ ሀያል ሀገራት የምንላቸው እነ አሜሪካ፣ እነ ቻይና፣ እነ ራሽያ ከፍተኛ የሆነ ኢንዱስትሪዎች አሏቸው። ለምሳሌ አሜሪካን ብንወስድ ከፍተኛ የሆነ የነዳጅ ኢንዱስትሪ አላት። በቴክሳስ በሚባለው ግዛት ስፔሻሊ ከፍተኛ የሆነ ነዳጅ አምራች ናት። እነ ቻይና የተለያዩ ካምፓኒዎች አሏቸው። እነ ራሽያ በነዳጅ ምርት በኦይል ምርት ትታወቃለች። ስለዚህ ኢንዱስትሪ ሰፋ ማለት የሀገር ኢኮኖሚ በትልቁ አደገ ማለት ነው። ለምሳሌ እኛ ሀገር ብዙ
የማዳበሪያ ችግር እንዳለ ታውቃላችሁ። ማዳበሪያ ብዙ ጊዜ ከነ ዩክሬን እንደሚወሰድ ትሰማላችሁ ብዬ አስባለሁ። ስለዚህ ትላልቅ ኢንዱስትሪ ኖራቸው ማለት ከፍተኛ የሆነ ምን ማድረግ አላቸው ማለት ጉድስ ያመርታሉ ወይም ማኑፋክቸር የሚያደርጉት ጉድስ አላቸው። ስለዚህ በመሸጥ ከፍተኛ የሆነ ኢኮኖሚካል ግሮዝ ስለሚኖራቸው ኬሚካል ኢንዱስትሪ የኢኮኖሚ ባክቦን ነው ማለት እንችላለን ማለት። ስለዚህ ኤክስፓንድ ኢንዱስትሪ ለማድረግ የኢትዮጵያ መንግስት በዋነኝነት እየሰራበት ያለ ነገር መሆኑን ማስታወስ ያስፈልጋል። ኢንክሉዲንግ ኬሚካል ኢንዱስትሪ ፓርክ፣ የተለያዩ ኢንዱስትሪ ፓርኮች አሉ አይደለ? አዋሳ ኢንዱስትሪ ፓርክ፣ ድሬዳዋ ኢንዱስትሪ ፓርክ፣ አዲስ አበባ ውስጥም ብዙ ቦሌ ለሚ ኢንዱስትሪ ፓርክ የሚባል አለ። በጣም ብዙ ኢንዱስትሪ ፓርኮች ይኖራሉ። ምክንያቱም ኢንዱስትሪ ለማበረታትና ብዙ ጉርሶችን ለማህበረሰቡ ከዛ ባሻገር ኤክስፖርት ባርጎ ጠቀም ያለ ጥቅም ለማግኘትና ሀገር ለማሳደግ የኢንዱስትሪ ሚና የማይነቃነቅ ስለሆነ ኢንዱስትሪዎችን በስፋት እንዲበዙ የመንግስት ዋነኛ ትኩረት መሆኑን መዘንጋት አያስፈልግም። ኦኬ ሌላው ስኮፕ ኦፍ ኬሚካል ኢንዱስትሪ ስኮፑ ምንድነው? ባውንደሪው ምንድነው? ስኮፑ ምንድነው? ምን ያጠቃልላል የሚለውን ስናይ ደግሞ ኬሚካል ኢንዱስትሪስ ማኑፋክቸር ዋይድ ሬንጅ ኦፍ ፕሮዳክት፣ በጣም ብዙ የሆነ ፕሮዳክት ነው። አሁን ኬሚካል ኢንዱስትሪ ጥቀሱ ብላችሁ ለ5 ደቂቃ ሰጥቻቸዋለሁ ብላችሁ በጣም ማአት ነገር ትጠቅሳለሁ። ስለዚህ በጣም ሰፊ የሆነ ፕሮዳክቶችን የያዘን ኢንክሉዲንግ ኢንኦርጋኒክ፣ ኦርጋኒክ ኬሚካልስ፣ ኤክስፕሎሲቭ ፖሊመርስ። እነዚህ ሁሉ ፖሊመሮች በብዛት ይመረታሉ። የተለያዩ ልብሶችን ለመስራት ፖሊመሮች ያስፈልጋሉ። የፕላስቲክ ዘሮችን ለመስራት ፖሊመር ያስፈልጋል። ኤክስፕሎሲቭ የተለያዩ ብዙ ጊዜ ትሰማላችሁ ስለ ኒውክሊየር ኢነርጂ ትሰማላችሁ። ስለዚህ እነዛን ነገር ፕሮዲውስ ለማድረግ ምን ያስፈልጋል? በጣም ዋይድ የሆነ ፕሮዳክት ኤክስፕሎሲቭ የሆኑ ነገሮችን የተለያዩ ነገሮችን ለማምረት ከዛ ባሻገር ኦርጋኒክ የሆኑ ኢንኦርጋኒክ የሆኑ ኬሚካሎችንም ለማምረት በጣም ብዙ ፕሮዳክት አለው ብለን ማለት እንችላለን። እሺ they convert natural resource ለምሳሌ ነዳጅ ይወጣል። መጀመሪያ ነዳጅ ወጣ ስንባል መጀመሪያ ነዳጁ ሁሌ የምንቀዳው መኪኖቻችን ላይ የምንቀዳው ነዳጅ ቀጥታ አይወጣም። መጀመሪያ ምን የማጣራት ፕሮሰስ ይደረጋል። በዛ በማጣራት ውስጥ ምን እናገኛለን? ኦይል፣ ናቹራል ጋዝ፣ ኤር፣ ዋተር፣ ሜታል፣ እነዚህ ነገሮች እንዳለ ምን ያደርጋሉ? ፕሮሰስ ተደርገው ነው አይደለ? ለምሳሌ ወርቅ ከመሬት ነው የሚወጣው። ወርቅ መጀመሪያ ከአፈር ላይ እንደተገኘ አንጠቀመውማ። ምን ይደረጋል? ይታጠባል፣ ይጠራል፣ በእሳት ላይ ረጅም ጊዜ ይቆያል። ከዛም በኋላ ደግሞ ወርቁን ባይንድ ለማድረግ ደግሞ የተወሰኑ ማቴሪያሎች የሚገባሉ። ምክንያቱም ወርቅ ብቻውን ከሆነ ቆሞ ቀለበት መሆን አይችልም። ምክንያቱም የመሰባበር የመፈነካከት ዕድል ስላለው የተወሰኑ ምን ይደረጋል? አሎዮች ሚክስ ይደረጉና ነው የቀለበት የተለያዩ ነገሮች የሚሰሩት። ስለዚህ ያንን ፕሮሰስ ማድረግ ያስፈልጋል ማለት ነው። ስለዚህ ሚነራሎችን ዳይቨርሲፋይ የሆነ ፕሮዳክት ይመጣል ማለት ነው። ኦኬ the products are broadly classified into basic chemicals። ፕሮዳክቶች በጣም ብሮድሊ ክላሲፋይ ይደረግ በምን? ቤዚክ ኬሚካልስ፣ የተለያዩ ኬሚካሎች ለምሳሌ ሶዳ አሽ ሊሆን ይችላል፣ ሶዲየም ሃይድሮክሳይድ፣ የተለያዩ ኬሚካሎች አሉ። ኢንተርሚዲየት ኬሚካል ፕሮዳክት አሉ። ኢንተርሚዲየት ፕሮዳክት ማለት ደግሞ የፋይናል ፕሮዳክት ያልተሰጠ ማለት ኢንተርሚዲየት የሆነ ከመጀመሪያው ሮ ማቴሪያሉ ወደ ሆነ ነገር ተቀይሮ ግን ፋይናል ፕሮዳክት ያልሆነ ነገር ምን ይባላል? ኢንተርሚዲየት ፕሮዳክት ይባላል። ለምሳሌ ቆዳ ምን ይደረጋል? ለምሳሌ በቀላሉ ቆዳ ፀጉሩ ይነጫል። ከቆዳው ላይ ያለ የስጋ የተለጠፈ ነገር ካለ ይወገዳል። ከዛም በኋላ ሶኪንግ ይደረጋል፣ ይዘፈዘፋል። እንትኖች ውስጡ ያሉ እንትኖች ኦርጋኒዝሞች ካሉ ሊያበላሹ የሚችሉ ነገር እንዲወገድ እንዲሞቱ ሶክ የመዘፍዘፍ ሂደት ይኖራል። ከዛ በኋላ ያ ኢንተርሚዲየት ነው። ከዛን ከለፋ በኋላ ከተላገ በኋላ የምናገኘው ቆዳ ምን ይሆናል? ኢንተርሚዲየት ነው አይደለ? ፋይናል የሆነውን ምንድነው? ወይ ጫማ ወይ ልብስ ወይ ቦርሳ ሆኖ ነው የምናገኘው። ስለዚህ ኢንተርሚዲየት የሚባሉት መሃል ላይ ያሉ ፋይናል ፕሮዳክት ላይ ያልደረሱ፣ ልክ እንዳልኳችሁ ቆዳ የተለፋ የተዘጋ ቦርሳ ለመሆን ወይም ጫማ ለመሆን የተዘጋጀው ቆዳ ምን ይባላል? ኢንተርሚዲየት ይባላል። ኬሚካል ፕሮዳክት ፊኒሽድ ኬሚካል ፕሮዳክት አር ኮንሰምፕሽን። ስለዚህ ፊኒሽድ ኬሚካል ፕሮዳክት ሊሆን ይችላል፣ ኢንተርሚዲየት ሊሆን ይችላል፣ ቤዚክ ኬሚካልስ ሊሆኑ ይችላሉ። ስለዚህ እነዚህ ሶስቱ ነገሮች ሊመረቱ ይችላሉ። ቤዚክ ኬሚካሎችም ይመረታሉ። ለምሳሌ ምን ይመረታል?
ሶዲየም ሃይድሮክሳይድ ይመረታል አይደለ? ሶዲየም ሃይድሮክሳይድ የሚባል ኬሚካል ይመረታል። ሰልፈሪክ አሲድ የሚባል ኬሚካል ይመረታል አይደለ? ሰልፈሪክ አሲድ ይጠቀምና ደግሞ ለአንድ ነገር ደግሞ ግብአት ይሆናል ሰልፈሪክ አሲድ። ለምሳሌ የሳሙና አንደኛው ኢንግሪዲየንት ወይም ግብአት የሚባለው ላፕሳ የሚባል ብዙ ጊዜ ፈሳሽ ሳሙና ላይ የሚሰሩ ሰዎች አጠገባችሁ ካሉ ላፕሳ የሚባል ነገር ታውቃላችሁ። የላፕሳ አንደኛው ኢንግሪዲየንት ወይም ግብአት ምንድነው? ሰልፈሪክ አሲድ ነው። ስለዚህ ኢንተርሚዲየት ነው። ለምን? ለላፕሳ ፕሮሰስ ማን ነው ሰልፈሪክ አሲድ ምንድነው? ኢንተርሚዲየት ነው። ምክንያቱም ምን ያደርጋል? ከሌሎች ነገሮች ጋር ተዋህዶ ምን ይፈጥረናል? ቤንዞይኒክ አሲድ ወይም ላፕሳ የሚባለውን ስለሚፈጥርልን ኢንተርሚዲየት ይሆናል ማለት። ስለዚህ ኬሚካሎች አሉ፣ ኢንተርሚዲየቶች ሊኖሩ ይችላሉ፣ የተለያዩ ነገሮች ይመረታሉ ማለት ነው። እሺ በኢትዮጵያ ውስጥ ያሉ ኬሚካል ኢንዱስትሪዎች እነማን ናቸው? ሁሉንም መጥቀስ አንችልም። በጣም ብዙ ኬሚካል ኢንዱስትሪ በሀገራችን እንዳለ ታውቃላችሁ። ከነዛ ውስጥ ግን መሰረታዊና ዋና የሚባሉትን ረጅም ጊዜ የቆዩና ብዙ አገልግሎት የሰጡንን ኬሚካል ኢንዱስትሪዎችን የምናየው ይሆናል። ኦኬ ኢትዮጵያ have numerous medium and large scale chemical። ስለዚህ ሚዲየም የሆነም ላርጅ ስኬል የሆነ ኬሚካል ኢንዱስትሪዎች አሏት። this enterprise products chemical such as አልሙኒየም ሰልፌት ይመረታል፣ ኮስቲክ ሶዳ ወይም ሶዲየም ሃይድሮክሳይድ ይመረታል፣ ሶዳ አሽ፣ ፔፕቲሳይደስ በተወሰነ መልኩ ይመረታል ማለት። ይሄ ተባይ ማጥፊያ የሚባሉ ፔፕቲሳይደሶችም በእኛ ሀገር ውስጥ ለመመረት ይሞከራሉ ማለት ነው። ከዛ ባሻገር they also manufacture chemical products like soap, detergent፣ soap ያው ብዙ አይነት የሶፕ ሳሙና ሶፕ ስል ብዙ አይነት የሳሙና አይነቶች እንደሚመጣላችሁ አልጠራጠርም። ዲተርጀንት ፈሳሽ ሳሙና የምንለው የተለያዩ አይነት ፈሳሽ ሳሙናዎች በብዛት ቲቪዎቻችን ማስታወቂያ ላይ ያጨናነቁት ብዙ ዲተርጀንቶች እንዳለ ታስተውላላችሁ ብዬ አስባለሁ። ሴሜንት ብዙ አይነት የሴሜንት ኢንዱስትሪዎች አሉ። ፔንቲንግ ቀለም ማምረቻዎችም እነ ካዲስኮ እነ ሮዳስ የሚባሉ ብዙ የቀለም ኢንዱስትሪዎች አሉ። ኮስሞቲክሶች አሉ፣ ፕላስቲኮች አሉ። ፕላስቲክ በጣም ብዙ አይነት ፕላስቲኮች ማምረቻ አሉ። ከዛ ባሻገር ደግሞ ፋርማሲውቲካል ወይም መድኃኒቶች የተለያዩ መድኃኒቶችም ኢትዮጵያ ውስጥ ይመረታሉ ማለት ነው። ኦኬ እስኪ ኤግዛምፕሎችን ለማየት እንሞክር። ማን ኤግዛምፕሎች አሉ የሚለውን እኔ ጮራ ጋዝ ኤንድ ኬሚካል ፕሮዳክት አዲስ አበባ ውስጥ ምን ያመርታል? ፕሮዲዩሲንግ ፕላስቲክ፣ ኬሚካል፣ ፔትሮሊየም ፕሮዳክቶችን እንደገና አልሙኒየም ሰልፌት እና ሰልፈሪክ አሲድ እነዚህ ነገሮችን ያመርታል። ማን? ጮራ ጋዝ ኤንድ ኬሚካል ፕሮዳክት የሚባለው ኢንዱስትሪ አዲስ አበባ ውስጥ የሚገኘው እነዚህ ነገሮችን ያመርታል። ዝዋይ ኮስቲክ ሶዳ ፋክተሪ ደግሞ ምን ያመርታል? ሶዲየም ሃይድሮክሳይድን ያመርትልናል ማለት ነው። እሺ አብያታ ሶዳ አሽ ፋክተሪ ደግሞ ምን ያመርትልናል? ፕሮዲዩሲንግ ሶዲየም ሴስኮ ካርቦኔት የሚባለውን ያመርትልናል ማለት ነው። ስለዚህ እነዚህ ኢንዱስትሪዎች ናቸው። ሌላ ኢንዱስትሪ ረጲ ሶፕ ኤንድ ዲተርጀንት፣ ይህንን አብዛኞቻችን እናውቀዋለን ብዬ አስባለሁ። ፈሳሽ ሳሙናና ደረቅ ሳሙና ያመርታል። አዱላላ ማግኒዥየም ኦክሳይድ ፋክተሪ ማኑፋክቸሪንግ ማግኒዥየም ኦክሳይድ ያመርትልናል። ከዛ በኋላ ደግሞ አዳሜ ቱሉ ፔፕቲሳይድ ፕሮሰሲንግ ፕላንት ደግሞ ምን ያመርትልናል? ፎርሙሌቲንግ ቫሪየስ ፔፕቲሳይድ ላይክ ሜለታይን የሚባሉ ኢንዶ ሱለፋን የሚባሉ የተለያዩ ፔፕቲሳይድስ ወይም ተባይ ማጥፊያ ለስፔሻሊ ለተለያዩ አዝዕርቶች ተባይ ማጥፊያ የምንጠቀምባቸውን ፔፕቲሳይዶች ይሄ ድርጅት በዋነኝነት ሁለቱን ፔፕቲሳይዶችን ያመርትልናል ማለት ነው። ኦኬ ንፋስ ስልክ ቀለም ፋብሪካ ያው ብዙዎቻችሁ በቀለሙ የምታውቁት ነው። ሞደርን ቢልዲንግ ኢንዱስትሪ ደግሞ ሴሜንት ያመርት። ሴሜንት በጣም ብዙ የሚያመርቱ ድርጅቶች አሉ። አንዱ ሞደርን ነው። ሴራሚክ ፔንት ኤንድ አዘር ቢልዲንግ ማቴሪያል ያመርትልናል። ካዲስኮ ኬሚካል ኢንዱስትሪ ደግሞ ፔንቲኮችን ኮቲንግ እና አድሄዚቭ ይባላሉ። ኮቲንግ ማለት ቀለም ከመቀባቱ ብዙ ጊዜ ትላልቅ የሆኑ ህንፃዎች ላይ ቀለም ከመቀባቱ በፊት ኮቲንግ ይቀባል። ቀለሙ በደንብ እንዲይዝልን የሚያገለግልን ነገር ማለት ነው። እሱ ኮቲንግን ያመርታል። ከዛ ባሻገር አድሄዚቭ የተለያዩ እንትኖች እምነበረድ ምናምን ሴራሚክ ሲገጠም ከስሩ ሴራሚኩ ከመሬቱ ጋር እንዲጣበቅ የሚያደርግ አድሄሲቭ አለ። ስለዚህ እነዚህን አድሄሲቮችንም ያመርታል ማለት ነው። ኦኬ ታደሰ የሚባል ኢትዮ ኤዥያን ኢንዱስትሪ፣ ዋይቢ ኮስሞቲክስ እነዚህ ኢንዱስትሪዎችም አሉ። ያው በእያንዳንዱ መጥቀስ በጣም እንትን ስለሆነ ነው እንጂ
በጣም ብዙ ኢንዱስትሪዎችን ኢትዮጵያ ውስጥ ያሉ መጥቀስ ይቻላል። ለምሳሌ ዋይቢ ኮስሞቲክስ ምን ያመርትናል? የተለያዩ ኮስሞቲክሶችን ያመርትልናል። ለፊታችን ለሰውነታችን የሚሆኑ የተለያዩ ኮስሞቲክሶችን ሽቶዎችን ያመርታል ማለት ነው። ኦኬ ሴሜንት ኢንዱስትሪዎችም እንደዛው ሙገር አለ፣ ድሬዳዋ አለ፣ መሶቦ አለ፣ ደርባን አለ፣ ሚድሮክ አለ፣ ዳንጎቴ አለ። እነዚህ ሁሉ ሴሜንት ፋክተሪዎች ነው፣ ሴሜንት በስፋት የሚያመርቱልን ነው። እሺ ሹገር ፋክተሪም አለ፣ ስኳር በብዛት ይመረታል። ኤክስፖርትም እንደሚደረግ እንደምታውቁ አስባለሁ። ኤክስፖርት ከኢትዮጵያ ስኳር ከሚያደርጉ ሀገራት አንዷ ናት። መተሃራ አለ፣ ወንጂ አለ፣ ፊንጫ አለ። እነዚህ ሁሉ ምንድናቸው? ስኳር ፋክተሪዎች ናቸው ማለት። ሌላው ደግሞ ፐልፕ ኤንድ ፔፐርም ይመረታል። እኛ ሀገር እንደምታውቁት ፔፐር የተለያዩ ፔፐሮችና ፐልፕ ኢንዱስትሪዎችም አሉን። የተለያዩ ወረቀቶችን የሚያመርት ኢንዱስትሪም አለን ማለት ነው። ፋርማሲውቲካል ካምፓኒስም በአዲስ አበባ ውስጥ ብዙ የሆነ ፋርማሲውቲካል ኢንዱስትሪዎች አሉ። አዲግራት አለ። በመላው ኢትዮጵያ ውስጥ በዋነኝነት አዲግራትና አዲስ አበባ በብዛት ፋርማሲውቲካል ካምፓኒዎች አሉ። ስፔሻሊ አዲስ አበባ ውስጥ ማለት ነው። ታየር ወይም ጎማ ማምረቻዎችም አሉ። እንደምታውቁት ሆራይዞንን መርሳት አይቻልም። እነዚህ ሁሉ ኢንዱስትሪዎች ኢትዮጵያ ውስጥ የሚገኙ ናቸው ማለት ነው። እሺ ተማሪዎቻችን ኢትዮጵያ ውስጥ በተወሰነ መልኩ የተለያዩ ኢንዱስትሪዎች እንዳሉ ለማየት ሞከርን። ኢንዱስትሪዎችን ምንድነው ኢንዱስትሪ የሚለውን ጠቅለል ያለ ሐሳብንም ለማንሳት ሞክረናል። በሚቀጥለው ሴሽን ስንገናኝ ዩኒት ሰመሪ ይሆናል። ዩኒት 1ን ሰመራይዝ የምናደርግ ይሆናል። ዩኒት 1 ላይ የተማሩ ዋና ዋና ሐሳቦች ምንድናቸው፣ እንዴት አድርገን እናጠቃልለዋለን የሚለውን የምናይበት ሴሽን በሚቀጥለው ቪዲዮ ይኖረናል። በሚቀጥለው ሴክሽን እስክንገናኝ ጊዜ ድረስ ዌብሳይታችንን ብዙ አማራጮችን የያዘው ኤአይ አሲስትድ የሆኑ 5 ቋንቋ አንደርስታንድ የሚያደርግ ድንቅ ዌብሳይታችን እንድትጠቀሙ እየጋበዝን ሐሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ ሐሳብ አስተያየቶቻችን እንድታጋሩ እየጋበዝን በሚቀጥለው ሴክሽን እስክንገናኝ ቸር ሰንብቱ ብዬ የምሰናበታችሁ ሚኪያስ ነኝ ከሉሲ ብሪጅ አካዳሚ።